ብዙዎቻችን በምንተኛበት ወቅት በሰውነታችን ውስጥ ምን አይነት አስደናቂ ለውጥ እንደሚከሰት አናስብም። እውነታው ግን ሰውነታችን የሚያርፍበት ሳይሆን ምግብን ለማድቀቅ፣ ህዋሳትን ለመጠገንና ሆርሞኖችን ለማስተካከል በከፍተኛ ሁኔታ የሚተጋበት ወሳኝ ወቅት ነው። ለዚህ ነው ከመተኛታችሁ በፊት የምታደርጓቸው ትናንሽ ልማዶች በጤናችሁ ላይ ቀጥተኛና ከፍተኛ ተጽዕኖ የሚያሳድሩት። ከነዚህ ትናንሽ ግን ደግሞ እጅግ ጠንካራ ልማዶች መካከል አንዱ ከመተኛት በፊት አንድ ማንኪያ የተልባ ፍሬን መውሰድ ነው። ተልባ ተራ ፍሬ ቢመስልም በውስጡ ባለው ከፍተኛ የፋይበር የኦሜጋ 3 እና የአንቲኦክሲደንት ይዘት ምክንያት ጠዋት በሚኖራችሁ የጤና ስሜት ላይ ትልቅ የሆነ ለውጥን ያመጣል። በዚህ ቪዲዮ ከመተኛታችሁ በፊት አንድ ማንኪያን ተልባን ስትወስዱ በሰውነታችሁ ውስጥ የሚከሰቱትን አስደናቂ ሳይንሳዊ ለውጦችና አጠቃቀሙንም በዝርዝር እንመለከታለን። በመሆኑም እስከ መጨረሻው አብራችሁን ቆዩ። በቅድሚያ ተልባ ለምን እንደዚህ ኃይለኛና ጠንካራ እንደሆነ እንይ። ተልባ ለምግብ መፈጨትና ለአጠቃላይ ጤና ድጋፍ የሚሰጥ ተፈጥሯዊ ምግብ በመሆን ለዘመናት ጥቅም ሲሰጥ ውሏል። ምንም እንኳን መጠኑ አነስተኛ ቢሆንም በጣም ልዩ የሚያደርጉትን ንጥረ ነገሮች ይዟል። ለአንጀት ጤና እናም ለምግብ መፈጨት እንቅስቃሴ ከፍተኛ እገዛ የሚያደርገውን የፋይበር ይዘት አለው። በተጨማሪም ለልብ ጤና ጠቃሚ የሆኑትን ከእጽዋት የሚገኙ ኦሜጋ 3 ቅባቶችን በተለይም አልፋ ሊኖሌኒክ አሲድን ይዟል። እንዲሁም እንደ አንቲኦክሲደንት የሚያገለግሉና የሆርሞን ሚዛንን የሚደግፉ ሊግናንስ የተባሉ ተፈጥሯዊ ንጥረ ነገሮችንም ይዟል። እነዚህ ንጥረ ነገሮች አንድ ላይ ሆነው ተልባን ከምግብ ማጣፈጫነት በላይ ያደርጉታል። በምሽት በሚወሰድበት ጊዜ እነዚህ ንጥረ ነገሮች ሰውነታችን ራሱን የሚጠግንበትን የእረፍት ዑደት ውስጥ ስራቸውን ያከናውናሉ። እንቅልፍ ሰውነት ራሱን የሚያድስበት ጊዜ በመሆኑ ከመተኛታችን በፊት የሚወሰደው ነገር ማለትም ይህ ሂደት ውጤታማ በሆነ መንገድ እንዲከናወን ያደርገዋል። ተልባን ከመተኛት በፊት መውሰድ በሌላ ጊዜ ከመውሰድ የተለየና የላቀ ውጤት የሚሰጠውም ለዚሁ ነው። ስለዚህ አንድ ማንኪያን ተልባ ከመተኛታችን በፊት ብንወስድ በሰውነታችን ውስጥ ምን አይነት ተአምሮች ይፈጠራሉ የሚለውን አሁን በመቀጠል እነግራችኋለሁ። የመጀመሪያው ለውጥ ለሆድ ጤና እናም ደግሞ ምቾት። ከመተኛታችሁ በፊት የተልባን ፍሬ መውሰድ በነጋታው ጠዋት በሆዳችሁ ላይ ግልጽ የሆነ የምቾት ስሜት ይሰጣል። ዘግይቶ እራት ከተመገቡ በኋላ ጠዋት ላይ የሆድ መክበድ፣ መነፋት ወይንም አለመመቸት ያጋጥማል። ይህም በምግብ መፈጨት ሂደት መዘግየት በተለይም ዘይት የበዛባቸውን ወይንም ከባድ ምግቦችን በመመገብ ምክንያት የሚከሰት ነው። በተልባ ውስጥ ያለው የፋይበር ይዘት ውሃን በመምጠጥ በምግብ መፈጨት ስርዓት ውስጥ እንደ ጄል ያለ ፈሳሽን ይፈጥራል። ይህም ሂደት ሰገራን ያለሰልሳል፣ በደም ስሮችና በአንጀት ውስጥም ያለውን የምግብ እንቅስቃሴም ያሻሽላል። ጠዋት ላይ የምግብ መፈጨት ይቀላል፣ የሆድ መነፋትም ሙሉ በሙሉ ይቀንሳል። አልፎ አልፎ ለሚያጋጥም የሆድ ድርቀት ችግር ይህ ዋነኛውና ትልቁ መፍትሄ ነው። ሁለተኛ፣ የተስተካከለ የሰገራ አወጋገድ እንዲኖር ይረዳል። የዕድሜ መግፋት በሚኖርበት ጊዜ የምግብ መፈጨት ሂደት በተፈጥሮ ይዘገያል። ይህም ሁኔታ መደበኛ ያልሆነ የሰገራ አወጋገድ አለመመቸትን እናም ደግሞ ሆድ ሙሉ በሙሉ እንዳልጸዳ እንዲሰማ ያደርጋል። ተልባ በውስጡም ሊሟሟ የሚችል ሶልብል እና የማይሟሟ ኢንሶልብል የሆኑ የፋይበር አይነቶችን ይዟል። ሊሟሟ የሚችለው ፋይበር ውሃን የሚመጥ ሲሆን የማይሟሟው ደግሞ በቆሻሻው ላይ ግዝፈትን በመጨመር በቀላሉ እንዲወገድ ያደርጋል። እነዚህም ሁለት ንጥረ ነገሮች በአንድ ላይ ጤናማ የአንጀት እንቅስቃሴን ያረጋግጣሉ። በምሽት ተልባን መውሰድ ጠዋት ላይ የተስተካከለ የምግብ መፈጨት ዑደት እንዲኖር የሚያደርገውም ለዚሁ ነው። ሶስተኛ፣ በሌሊት የሚከሰት ረሃብን ለመቆጣጠር ይረዳል። ከእራት በኋላ የሚከሰት የሌሊት የምግብ ፍላጎት ብዙ ጊዜ የሚያጋጥም ልማድ ነው። ከእራት በኋላ እንደገና የረሃብ ስሜት ሲሰማ ወደ ዳቦ፣ ጣፋጭ ምግቦችን እንድንበላ ያደርጋል። ይህም ልማድ አላስፈላጊ ካሎሪዎችን የሚጨምር ከመሆኑም በላይ የእንቅልፍ ጥራታችንንም ያበላሻል። በተልባ ውስጥ ያለውም የፋይበር ይዘት በሆድ ውስጥ ስለሚሰፋ የእርካታ ስሜትን ይጨምራል፣ ረሃብንም ያስታግሳል። ከመተኛታችሁ በፊት በሚወሰድበት ጊዜ በሌሊት የሚመጣን የምግብ ፍላጎት ሙሉ በሙሉ ይቀንሰዋል። ተልባ ረሃብን በመቀነስ ረገድ የተሻለ የአመጋገብ ልማድን ይደግፋል። የሌሊት የጾም ቆይታንም ቀላል ያደርገዋል። አራተኛ፣ በእንቅልፍ ወቅት ልብን ይደግፋል። ጥልቅ እንቅልፍ በምንተኛበት ጊዜም እንኳን ልባችን ያለማቋረጥ ስራዋን ታከናውናለች። በተልባ ውስጥ የሚገኙት ጤናማ ቅባቶች
ተልባ በተመጣጠነ አመጋገብ ውስጥ እንዲካተት ከሚመከርባቸው ዋነኛ ምክንያቶች ውስጥ አንዱ ናቸው። ኦሜጋ ስሪ ቅባቶች መደበኛ የኮሌስትሮል መጠንን ለመጠበቅና በሰውነታችን ውስጥም የሚፈጠር ብግነትን ለመከላከል ከፍተኛ እገዛ ያደርጋሉ። ተልባ መድኃኒት ባይሆንም እንደ ጤናማ የአኗኗር ዘይቤ አካል አዘውትሮ መውሰድ የልብና የደም ዝውውር ስርዓትን ጤንነት ሙሉ በሙሉ ይደግፈዋል። እድሜያቸው ከ50 ዓመት በላይ የሆኑ ሰዎች ተልባን የሚመርጡበት በዚሁ ምክንያት ነው። እንደነዚህ ያሉ ጤናማ ፍሬዎችን በምግብ ላይ የመጨመር ትናንሽ ልማዶች በሂደት ዓመታት ውስጥ ትልቅ የሆነ ለውጥን ያመጣሉ። አምስተኛ፣ በሌሊት የደም ስኳር መጠናችንን ያረጋጋል። ከምግብ በኋላ በሰውነታችን ውስጥ ያለው የስኳር መጠን በተፈጥሮ ይጨምራል። አንዳንድ ምግቦች በተለይም የተቀነባበሩ ካርቦሃይድሬቶች የስኳር መጠኑን በፍጥነት እንዲጨምር ያደርጋሉ። በተልባ ውስጥ ያለው ፋይበር ደግሞ የምግብ መፈጨትን በማዘግየት ምግቦች በሆድ ውስጥ በዝግታና በሂደት እንዲጓዙ ያደርጋል። ይህም ሂደት የተስተካከለ የደም ስኳር መጠን እንዲኖር ያደርጋል። በምሽት ተልባ መውሰድ ጠዋት ላይ የተመጣጠነና የረጋ ስሜት እንዲኖር ያደርጋል። ጠዋት ስትነሱ የሚኖረውንም የረሃብ ስሜት በመቀነስ ወጥ የሆነ ጉልበትን ይሰጣችኋል። ስድስተኛ፣ የሰውነት ክብደትን በተዘዋዋሪ መንገድ ለመቆጣጠር ይረዳል። ብዙዎቹ በአንድ ጀንበር ስብን የሚያጠፉ ምግቦችን ይፈልጋሉ። ነገር ግን ይህ ሐሳብ የተሳሳተ ነው። በእንቅልፍ ወቅት ስብን ብቻውን የሚያቀልጥ አንድም ምግብ የለም። ነገር ግን አንዳንድ ምግቦች የሰውነትን ክብደት ለመቆጣጠር የሚያስችሉ ልማዶችን ይደግፋሉ። ተልባ ረሃብን ስለሚቀንስ፣ የምግብ መፈጨትን ስለሚያሻሽልና የሆድ መሙላት ማለትም የእርካታ ስሜትን ስለሚጨምር ክብደትን ለመቆጣጠር በእጅጉ ይረዳል። ይህም ሂደት በነጋታው ጠዋት የሚኖረውን የምግብ ፍላጎት በመቀነስ አላስፈላጊ አመጋገባችንን ያስቀራል ማለት ነው። በሳምንታት ውስጥ እናም በወራት ውስጥ ደግሞ እነዚህ ትናንሽ ለውጦች ጤናማ የሰውነት ክብደት ቁጥጥር እንዲኖር ያረጋግጣሉ። ሰባተኛ፣ የቆዳ ጤናን ይጠብቃል። በእንቅልፍ ወቅት ሰውነታችን የቆዳ ህዋሳትን ይጠግናል። ጤናማ ቅባቶች ለቆዳ እርጥበትና ጥገና እጅግ አስፈላጊ ናቸው። በተልባ ውስጥ የሚገኙት ኦሜጋ ስሪ ቅባቶችን አዘውትሮ በሚወሰዱበት ጊዜ ይህንን የጥገና ሂደት ሙሉ በሙሉ ይደግፋሉ። በሂደትም የቆዳ መድረቅን ያስቀራሉ፣ የቆዳ መልክና ይዘትን ያሻሽላሉ። ይህም ለውጥ በዝግታ የሚመጣ ሲሆን ከበቂ የውሃ ፍጆታና ከጤናማ አመጋገብ ጋር ተዳምሮ የሚከሰት ነው። በምሽት የሚወሰድ የተመጣጠነ ምግብ ቆዳችን በእንቅልፍ ወቅት ለሚያከናውነው የራስ ጥገና ሂደት ዋነኛውን ድጋፍ ይሰጣል። ስምንተኛ፣ የሆርሞን ሚዛንን ያስተካክላል። ተልባ በፍሬው ቅርፊት ላይ በሚገኙት ሊግናንስ በተባሉ ተፈጥሯዊ ውህዶች ይታወቃል። እነዚህ ከእጽዋት የሚገኙ ውህዶችም በሰውነታችን ውስጥ የሆርሞን ሚዛንን በመጠበቅ ረገድ ያላቸው ሚና ከፍተኛ ነው። እድሜያቸው ከ40 ዓመት በላይ የሆኑ ሴቶች ተልባን አዘውትረው የሚጠቀሙት በዚህ ምክንያት ነው። በተጨማሪም ተልባ ጤናማ የእርጅና ሂደትም ይደግፋል። ሰውነታችን በእንቅልፍ ወቅት በርካታ ሆርሞኖችን ስለሚያስተካክል ከመተኛታችን በፊት በንጥረ ነገር የበለጸጉ ምግቦችን መውሰድ ለተመጣጠነ የአኗኗር ዘይቤ እጅግ ጠቃሚ ነው። ስለዚህ እንግዲህ ተልባን ማለትም አንድ ማንኪያ ተልባን ማታ ከመተኛታችን በፊት ብንወስድ እነዚህን 8 ዋነኛ ለውጦችን በሰውነታችን ላይ እንዲሁም ደግሞ በጤናችን ላይ የምናገኝ ይሆናል ማለት ነው። ስለዚህ ጥቅሙን አይተናል። አሁን ደግሞ እንዴት በአግባቡ መጠቀም አለብን ወይም ደግሞ እንዴት መጠቀም እንችላለን የሚለውን ደግሞ ልንገራችሁ። በጣም የተለመደውና ትክክለኛው አጠቃቀም አንድ ማንኪያ የተፈጨ ተልባን በሙቅ ውሃ ውስጥ በጥብጦ መጠጣት ነው። ሙሉን ፍሬ ከመውሰድ ይልቅ የተፈጨው ተልባ ይመረጣል። ምክንያቱም ሰውነታችሁ ንጥረ ነገሮቹን በቀላሉና በተሻለ ሁኔታ እንዲመጥ ያደርገዋል። ይህንን ውህደት ከመተኛታችሁ ከ30ና ከ60 ደቂቃዎች በፊት መውሰድ ያስፈልጋል። ከተወሰደ በኋላም በቂ ውሃ መጠጣት ግድ ነው። ሰውነታችሁ ከፋይበር ጋር የተላመደ ካልሆነ በአነስተኛ መጠን መጀመሩ ይመረጣል። በተጨማሪም ተልባን ከእርጎ እንዲሁም ከአጃ ገንፎ ጋር አብሮ መጠቀም ይቻላል። እዚህ ላይ ዋናው ቁልፍ ነገር ቢኖር መጠኑ ሳይሆን አዘውትሮ በቀጣይነት መጠቀም ነው። ስለዚህ ይህንን ልማድ በቀጣይነት አዘውትራችሁ ብትጠቀሙት ለጤናችሁ እጅግ ጠቃሚና እንዲሁም ዘርፈ ብዙ ጥቅሞችን ያስገኝላችኋል ማለት ነው። ስለዚህ እንግዲህ ከመተኛታችን በፊት አንድ ማንኪያ ተልባ መውሰድ ቀላል ተግባር ሊመስል ይችላል። ነገር ግን እንደነዚህ ያሉ ቀላል ልማዶች በሂደት ረጅም ጊዜ ውስጥ ከፍተኛ የሆነ የጤና ለውጥን ያመጣሉ። የተሻለ የምግብ መፈጨት፣ የሆድ መነፋት መቀነስ፣ የሌሊት የምግብ ፍላጎት መስተካከል እናም የልብ ጤና መደገፍ ተልባን ለመጠቀም በቂ ማረጋገጫዎቻችን ናቸው። ዋናው ነገር በአንድ ጀንበር ተአምርን አለመጠበቅ ነው። ሰውነታችሁ የሚለወጠው በተደጋጋሚ በሚደረጉ ዕለታዊ ልማዶች አማካኝነት ነው።
ይህ ተፈጥሯዊ ምግብ ጠዋት ላይ የተሻለ ስሜት እንዲኖር ስለሚያደርግ የዕለት ተዕለት ልማድ አካል ሊሆን ይገባል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። እንዲሁም ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጠቃሚና አስተማሪ የሆኑ የጤና ትምህርቶችን ታገኙበታላችሁ። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።